ኪሩቤል ላይ የሚቀመጠውን አምላክ በማህፀኗ በመሸከም በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማህፀን ቻለው ይላል። መቅደሱ ናት ማለት ነው። የአምላክ ታቦት የሆነች ማን ተገኘች? ቅድስተ ቅዱሳን ድንግል ማርያም ተገኘች። ነገስታቱ ሁሉ ለድንግል ማርያም በጣም ጽኑ ፍቅር ነበራቸው። እና አፄ ዳዊት እና አፄ ዘርዓ ያዕቆብ የቅድስት ድንግል ማርያምን ተአምር እንኳን ቅድም የሰማነውን ሲያጽፉ ከቀለሙ ጋር እንባቸው ይደባለቅ ነበር። እመቤታችን በወርቅ ቀለም ስማቸው እንድታጽፍላቸው በመማፀን እንባቸው ከቀለሙ ጋር እንዲዋሃድ ያደርጉ ነበር። እናቱ ራሱ መቅደሱ ናት አይደለችም? ናት አይደለችም? ጽርሐ ቅዱሳቱ ለወልድ ይላታል። የወልድ የመመስገኛው አዳራሽ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ ይላል በኢሳይያስ አድሮ። ድንግል ማርያም ምንድናት? እንቁ ናት አይደለችም? ወርቅ ናት አይደለችም? ዛሬ በቤተ ክርስቲያን ምን አለ? ሕይወት የሆነው ቅዱስ ሥጋውና ክቡር ደሙ ዕለት ዕለት ይሰዋባታል። እንደ ሕይወት ውሃ ልጅነት ይሰጥባታል። ልክ እንደ አራቱ ወንዞች ደግሞ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉት ወንጌላት ይነበብባታል፣ ይተረጎምባታል። ዛሬ በቅጽረ ቤተ ክርስቲያን ስንሰበሰብ በኤዶም ገነት እጽዋት ስር እንደተቀመጥን አድርገን እናስባለን። ወደ ውስጥ ገብተን የክርስቶስ ሥጋውን ስንበላ ደሙን ስንጠጣ ከኤዶም ገነት የወይኑን ወንዝ እንደምንጠጣ ከዕፀ ሕይወት ፍሬ ቆርጠን እንደምንመገብ እናስባለንና ሰማያት አለ የእግዚአብሔርን ጌትነት ይናገራሉ፣ ጠፈርም የእጁን ስራ ያወራል ይላል። የማንን ስራ? የእግዚአብሔርን ስራ ያወራል። ዛሬ ክርስቶስን ሰው ቢያምነውም ባያምነውም እሱ የታመነ አምላክ በመሆኑ እያንዳንዱ ሰው ምድር ላይ ሲመጣ 33 የጀርባ አጥንት ቁጥር አለው። ይሄ ቀሳውስቱ የቤተ ክርስቲያን ጨረቃ ሲሆኑ ፀሐዩ ማን ነው? ኢየሱስ ክርስቶስ ነው። ጨረቃ ከፀሐይ ከተለየች ብርሃን አልባ ናት። ቀሳውስትም ከኢየሱስ ክርስቶስ ከተለዩ ባዶዎች ናቸው ማለት ነው። ኃይል የላቸውም፣ ጽን የላቸውም። ቅድስተ ቅዱሳን የሚባል በጣም የተለየ ክፍል ነው። እዛ ውስጥ ሊቀ ካህናቱ ብቻ በዓመት ነው የሚገባው። ታቦተ ጽዮን እዛ ነው ያለችው። የአሮን በትር እዛ ነው ያለችው። መሶበ ወርቋ እዛ ናት ያለችው። መብራት አይበራባትም። ማ ብቻ ነው የሚገለጥባት? እግዚአብሔር ብቻ ነው የሚገለጥባት። ይሄንን አለማየት አዚም ነው፣ በእውነት ጨለማ ነው። ኢየሱስ ክርስቶስን በሰውነታችን አለማየት ጨለማ ነው። አምልኮትና ወዳሴ ላንተ እናቀርባለን። በእጅጉ ምንወድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ንዕድ ክብርት የአምላክ እናት ረድኤትሽ በረከትሽ ከሁላችን ጋር ይሁን። ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። የምነሳበትም ታላቁ አባት ዳዊት የተናገረው በመዝሙር 77 በቅንፍ 78 ቁጥር 69 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። እስቲ አብረን እንበል። መቅደሱን በሉ እስቲ። በአርያም ሰራ በምድር ውስጥም ለዘላለም መሰረታት። ይሄን ያለው ነብዩ እግዚአብሔር ዳዊት ነው። ሐነጸ መቅደሶ በአርያም እግዚአብሔር አምላክ አለ አስቀድሞ መመስገኛው መቅደሱን በሰማይ ላይ ሰራ ካለ በኋላ ወሳረራ ውስጥ ምድር ዘላለም በምድር ውስጥም ለዘላለም መሰረታት ይላል። ስለዚህ መቅደስን አስቀድሞ የሰራው ቤት ነው፣ በአርያም ነው። የዛችን ኮፒ ደግሞ ምድር ላይ አኑሯልና አስቀድሞ የላይኛው መቅደስ፣ ሁለተኛ በምድር ላይ ያለውን መቅደስ፣ ሶስተኛ ደግሞ እኔና እናንተም የእግዚአብሔር መቅደሶች ነንና ሶስቱን ምስጢር በማስተባበር በተለይ በፊልጵስዩስ ላይ ከተከናወነው ጋራ እያነጻጸርን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። እስቲ መቅደሱን በሉ እስቲ። በአርያም ሰራ
እቺ የመጀመሪያዊቱ መቅደስ ጽርሐ አርያም ትባላለች። እግዚአብሔር አምላክ በዕለተ እሑድ ሰባቱን ሰማያትን ፈጥሯል። ሰባቱን ሰማያት ሲፈጥራቸው ከእሳት ዋዕዩን ሙቀቱን ትቶ በብርሃኑ ነው የፈጠራቸው። ከብርሃን ደግሞ ብርሃንን አውጥቶ አጥርቶ ጽርሐ አርያም የተባለችውን ሰማይ ፈጥሯል። ቀጥሎ መንበረ መንግስት ወይም መንበረ ጸባዖት ወይም መንበረ ስብሐት ወይም መንበረ ብርሃን የምትባል ሰማይ አለች። ግን ሰማየ ሰማያት ተብላ የምትጠቀሰው ጽርሐ አርያም ትባላለች። በዚህ ጽርሐ አርያም ውስጥ እግዚአብሔር አምላክ 5 ስርዓቶችን ሰርቷል። ስንት ስርዓቶችን? 5 ስርዓቶችን። እቺ ሰማየ ሰማያት የተባለችው ታላቅ ምጡቅ የሆነችው ብሩህ ሰማይ ላይ አስቀድሞ መንበረ ብርሃን ወይም መሰዊያ አኖረ። ከዙፋኑ ፊት ለፊት ነው። ሁለተኛ ታቦት ዘዶር የተባለች የብርሃን ታቦትን በውስጡ አኖረ። ሶስተኛ መንጦላዕተ ብርሃን 7 የእሳት መጋረጃ ዙሪያዋን እንድትከበብ አደረገ። አራተኛ ኪሩቤልና ሱራፌልን አምጥቶ ጸወርተ መንበር ናቸውና ዙፋኑን እንዲሸከሙ አደረገ። አምስተኛ መናብርት ከሚባለው ነገድ ሩፋኤል ከሚመራው 24 ሊቃናትን አውጥቶ 12ቱም በዚህ 12ቱም በዚህ አቁሞ ያለማቋረጥ እንዲያመሰግኑት የወርቅ ጽና ሰጥቶ እንዲያገለግሉት አደረገ። ይሄ 5 ስርዓት ቤት ተከናውኗል፣ በጽርሐ አርያም ላይ ተከናውኗል። ስለዚህ ሐነጸ መቅደሶ በአርያም ራሱ እግዚአብሔር መቅደሱን አለ በአርያም ሰራ አለ። ያቺ አርያማዊት የሆነች መቅደስ አሁን ላለችው ቤተክርስቲያን ጥላና ምሳሌ ስላደረጋት በምድር ውስጥም ለዘላለም መሰረታት አለ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በሰዓታት መጽሐፉ ላይ ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ ቤተክርስቲያን አለ ላይ ባለችው በጽርሐ አርያም ትመሰላለች በማለት አስቀመጠ። ስለ መሰዊያው የጻፈው ዮሐንስ በራእዩ በምዕራፍ 8 ቁጥር 3 ላይ ምን አለ? ሌላም መልአክ መጣና የወርቅ ጽና ይዞ በመሰዊያው አጠገብ ቆመ ይላል። ስለዚህ መንበረ ብርሃን አለ ማለት ነው። አሁንም ዮሐንስ ይቀጥላል። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ በማለት በራእይ 11:19 ላይ ታቦት ዘዶር ስለተባለችው የብርሃን ታቦት ተናግሯል። አባ ሕርያቆስ ደግሞ ስለ መንጦላዕተ ብርሃን በሰማይ ስላለው የእሳት መጋረጃ ተገልጦለት ምን አለ? 7 የእሳት መጋረጃ ወዳለበት ሊቀ ካህናት ኢየሱስ ክርስቶስ ወዳለበት ያግባችሁ ይላል። ስለዚህ ልክ እንደ ጽርሐ አርያም በኋላ ደብተራ ኦሪት ቀጥሎ መቅደሰ ሶሎሞን ፍጻሜው ቤተክርስቲያን ወይም መቅደሳችን ተሰርታለች። እንደ መንበረ ብርሃን መንበሮ አለ፣ እንደ ታቦተ ብርሃን ታቦተ ሕጉ አለ፣ እንደ መንጦላዕተ ብርሃን ታቦተ ሕጉን የሚሸፍን ምን አለ? መጋረጃ አለ። እንደ አራቱ ጸወርተ መንበር በአራቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወንጌልን የሚያስተምሩ ሊቃነ ጳጳሳት አሉ። ልክ እንደ 24ቱ ካህናተ ሰማይ ደግሞ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት የሚያገለግሉባት በመሆኗ ሐነጸ መቅደሶ በአርያም እግዚአብሔር አስቀድሞ መቅደሱን የት ላይ ሰራ? ሰማይ ላይ ሰራ ወይም አነጸ ካለ በኋላ በምድር ውስጥም ለዘላለም መሰረታት በማለት ያስቀምጣል። እንግዲህ ጌታችን በፊልጵስዩስ ላይ በእናቱ በድንግል ማርያም ስም ቤተክርስቲያንን ሲሰራ ሲያንጽ 3 ክፍሎች አድርጎ ሰርቷታል። ስንት ክፍሎች? 3 ክፍሎች። በእውነት በሰማያት እነ ቅዱስ ገብርኤል የሚኖሩባቸው ስንት ሰማያት አሉ? 3 ሰማያት አሉ። ኢዮር፣ ራማ፣ ኤረር ይባላሉ። እነዚህ ዓለመ መላእክት የተባሉ ናቸው። እንደ ኢዮር፣ እንደ ራማ፣ እንደ ኤረር አስቀድሞ ሙሴ ተገልጦለት አደባባይ ቅድስተ ቅዱሳን አድርጎ ሲሰራ በሐዲስ ኪዳን ደግሞ 3 ክፍል ያላት መቅደስ ቅኔ ማህሌት ቅድስትና መቅደስ ሆና ተሰርታለችና በእውነት አባቶቻችን በተለይ ቅዱስ ያሬድ ሐዋርያት ቤተክርስቲያንን እንዳነጿት ሲናገር ከመትኩን አርያ ዘበሰማያት በሰማይ ያለውን ኢዮርን፣ በሰማይ ያለውን ራማ፣ በሰማይ ያለውን ኤረርን ዓለመ መላእክትን መስላ በ3 ክፍል የታነጸች ብቸኛይቱ የክርስቶስ ማደሪያ የሐዲስ ኪዳን መቅደስ ቤተክርስቲያን ናት። አሁን በጣም የሚገርመው እግዚአብሔር ያን ስርዓት ነው ለቤተክርስቲያን የሰጠው። በሰማይ
በተለይ ኢዮር በተባለው ሰማይ ላይ ሶስት ነገዶች አሉ። የመጀመሪያው ነገድ ኪሩብ የሚባል መልአክ የሚመራው ነገደ ኪሩቤል የሚባል አለ። የሰው መልክና የአንበሳ መልክ ያለው መልአክ ሲሆን ኪሩብ ይመራዋል። ነገዱ ነገደ ኪሩቤል ይባላል። ሁለተኛው ክፍል ሱራፊ የተባለው መልአክ የሚመራው ነገደ ሱራፌል ሲሆን የሥላሴን ስዕል ስትመለከቱ በስተግራ አቅጣጫ የምታዩት የላም ፊትና የንስር ፊት ያለው መልአክ ነው። ሶስተኛው ክፍል ነገደ ኃይላት ሲባል የሚመራው የመላእክት አለቃ ሚካኤል ነው። ስለዚህ ኢዮር ላይ ሶስት ነገዶችን ሲያኖር ሶስት ስርዓቶችን ሰርቷል ማለት ነው። ቀጥሎ ራማ በተባለችው የብርሃን ሰማይ ላይ ቅዱስ ገብርኤል የሚመራው ነገደ አርባብ አለ። ቀጥሎ ቅዱስ ሩፋኤል የሚመራው ነገደ መናብርት አለ። በመቀጠል ቅዱስ ሱሪያል የሚመራው ምን አለ? ነገደ አርባብ መናብርት አለ። ነገደ አርባብ መናብርት ስልጣናት አለ። እንደገና ኤረር ላይም ተመሳሳይ ስርዓቶች ተከናውነዋል። ቅዱስ ሰዳኬል የሚመራው ነገደ ሊቃናት አለ። ቅዱስ ሰላትያል የሚመራው ነገደ መኳንንት አለ። ቅዱስ አናንያል የሚመራው ነገደ መላእክት አለ። ስለዚህ በአጠቃላይ ስንት ሰማያት አሉ? ሶስት ሰማያት አሉ። ስንት ክፍል አላቸው? 9 ክፍል አላቸው ማለት ነው። ያ ስርዓት በቤተ ክርስቲያን ጸንቶ እንዲኖር በሶስት ደንጊያ የእናቱን መቅደስ ባነጸ ጊዜ ነገደ ኪሩቤልን የሊቃነ ጳጳሳት፣ ነገደ ሱራፌልን የጳጳሳት፣ ነገደ ኃይላትን የኤጲስቆጶሳት አምሳል አድርጓቸዋል። ራማ በተባለችው ሰማይ ላይ ነገደ አርባብን የቆሞሳት፣ ነገደ መናብርትን የቀሳውስት፣ ነገደ ስልጣናትን ደግሞ የዲያቆናት አምሳል አድርጎታል። ኤረር ላይ ያሉትን ነገደ ሊቃናትን የንፍቀ ዲያቆናት ምሳሌ አድርጓል። ነገደ መኳንንት ደግሞ አናጉንስጢሳውያን የአንባቢያን አምሳል አድርጓል። ነገደ መላእክትን የመዘምራን አምሳል አድርጎታል። ስለዚህ ሐነጸ መቅደሶ በአርያም አስቀድሞ በአርያም ያንን ሰማያዊ ስርዓትን ከሰራ በኋላ ወሳረራ ውስተ ምድር ዘለዓለም በምድር ላይ ለዘላለም መሰረታት ብሏልና ዛሬ መቅደስ ቅድስት ቅኔ ማህሌቱን ስናይ በሰማይ ያሉ ቅዱሳን መላእክት የሚኖሩባቸውን ኢዮርን፣ ራማን፣ ኤረርን እነዚህን የክህነት 9ኙን ማዕረግ ስንመለከት እንደገና ደግሞ በሰማይ ያሉትን 9ኙን ነገደ መላእክት በማሰብ በማወቅ በመመርመር በመረዳት በመሆኑ በእውነት ታላቁ አባት ቅዱስ ያሬድ ሲያስቀምጥ ለዛቲ ቤት ሳረራ አብቀዲሙ ይችን ቤተ ክርስቲያን እግዚአብሔር መሰረታት። ለዛቲ ቤት ሐነጻ ወልድ ማናነጻት? እግዚአብሔር ወልድ አነጻት። ወፈጸማ መንፈስ ቅዱስ ማን ፈጸማት? መንፈስ ቅዱስ ፈጸማት ብሎ አስተምሯል። ስለዚህ ነቢየ እግዚአብሔር ዳዊት አስቀድሞ ስለ አርያማዊት መቅደስ ቀጥሎ ደግሞ ስለ ቤተ ክርስቲያን መንፈስ ቅዱስ ገልጾለት ተናግሯል። ይህ ብቻ አይደለም። ቤተ ክርስቲያን ዛሬ የኢየሩሳሌም ሰማያዊት ምሳሌ አድርጓታል። ኢየሩሳሌም ሰማያዊት የምትባለው አራተኛይቱ ሰማይ ሐዋርያው ቅዱስ ጳውሎስ አምልቶና አስፍቶ በገላትያ 4:26 ዕብራውያን 12:12 ላይ የተናገረላት ናት። እቺ ስራዋ በእውነት እንደ ቤተ መቅደስ 4 ማዕዘን ናት። እግዚአብሔር አምላክ 12 የብርሃን ምሰሶ ተክሎባታል። የብርሃን ክዳን ከፍክፎባታል። እጅግ ያማረች ናት። ታቦት ዘዶር የተባለች የብርሃን ታቦት በውስጧ ተቀምጣለች። እቹም የማን ምሳሌ ናት? የአማናዊት ታቦት የእግዝእትነ ማርያም ምሳሌ ናት። ረድኤቷ በረከቷ ይደርብን። በኢየሩሳሌም ሰማያዊት ወውስቴታ ታቦት ዘዶር ዘያበር በጸዳለ ስሉስ ቅዱስ በስላሴ ጸዳል የምታበራ ስዕለ ስሉስ ቅዱስ የታተመባት ታቦት ዘዶር እንደነበረች በተመሳሳይ መልኩ በምድራዊት ኢየሩሳሌም ደግሞ የአምላክ ታቦት የሆነች ማን ተገኘች? ቅድስተ ቅዱሳን ድንግል ማርያም ተገኘች። ያቺ ኪሩቤል ከበዋታል። እችኛዋ ግን በኪሩቤል ላይ የሚቀመጠውን አምላክ በማህፀኗ በመሸከም በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሆና የተገለጠች በመሆኗ ቤተ ክርስቲያን ዛሬ የኢየሩሳሌም ሰማያዊት ምሳሌ ናት። እዛ ውስጥ 24 ነገሮች አሉ። አንደኛ 12ቱ ነገደ እስራኤል ስም ተጽፎባታል። በመቀጠል ደግሞ የ12ቱ ሐዋርያት ስም ተጽፎባታል። ሲደመር ስንት ይሆናል? 24 ይሆናል። 24 ማለት ምን ማለት ነው? 24ቱ ሰዓታትን ይወክላል። ካህናተ ሰማይም ቁጥራቸው 24 ነው። እያንዳንዱ መልአክ
በየሰዓቱ የሚቀርበውን ጸሎት ወደ እግዚአብሔር ፊት ያቀርባል። ዛሬም ቤተክርስቲያን ለ24ቱ ሰዓታት ምስጋና የማይቋረጥባት በስብሐተ ነጉም በሰርኩም ምስጋና በሌሊቱም ምስጋና ቅዱስ 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 እያሉ የሚያመሰግኑ መላእክትን የመሰሉ በሰማይ መላእክት የወርቅ ጽና ይዘው እንደሚያጥኑ ጽናውን ይዘው ስብሐት ወክብር ለስሉስ ቅዱስ ይደሉ የሚሉ ካህናትን ሾሞባታልና በእውነት እቺ ቤተክርስቲያን ሰማያዊት ሥርዓት በመያዟ ታላቁ አባት ዳዊት አስቀድሞ ዘምሮላታል። የቤተክርስቲያን በረከት ይደርብን። ዛሬ ቤተክርስቲያን በዓል ነው። በመቀጠል ቤተክርስቲያንን አሁንም የገነት ምሳሌ ያደርጓታል። የምን ምሳሌ? የገነት ምሳሌ። እግዚአብሔር አምላክ ገነትን የተከለው በምን አቅጣጫ ነው? በምስራቅ አቅጣጫ ነው። ምስራቅ ምን የሚወጣበት ነው? ፀሐይ የሚወጣበት ነው። አስተውሉ። ገነት ውስጥ 1 3 4 ስርዓቶች ተሰርተዋል። የቤተ ክርስቲያን ምሳሌ የሚሆኑ መጀመሪያ የሕይወት ዛፍ የምትባለውን በኦሪት ዘፍጥረት ምዕራፍ 2 ላይ ስታነቡ በገነት መካከል ምንን ተከለ ይላል? የሕይወት ዛፍን ተከለ። 12 ፍሬ የምታፈራውን የሕይወትን ዛፍ በገነት መካከል እግዚአብሔር አኖረ። ይህ ብቻ አይደለም፣ የሕይወት ወንዝ እንዲፈስ አደረገ። የምን ወንዝ? የሕይወት ወንዝ ይባላል። በጣም የተለየች በጣም የምታበራ የሕይወት ወንዝን እንድትፈስ አደረገ። ይሄ ሁለተኛው ነው። ሶስተኛው ደግሞ አራቱን አፍላጋት ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ የወተት ወንዝ፣ የማር ወንዝ፣ የወይን ወንዝ፣ የዘይት ወንዝ ገነትን ተመሳቅለው እንዲያጠጧት አደረገ። ይሄን ያደረገ ማን ነው? እግዚአብሔር ነው። አዳምና ሔዋን ይህንን እያዩ እጅግ እየተደነቁ አምላካቸውን ሲያመሰግኑ ኖረዋል። ኋላ ግን አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ላደረገው ለእባቡ ቃል ተገዝተው ዕፀ በለስን በልተው ከኤዶም ገነት ተባረዋል። በኋላ ግን ያጡትን የሕይወትን ዛፍ አግኝተዋል። የሕይወት ዛፍ የተባለ ማን ነው? አረ መልሱልኝ። ኢየሱስ ክርስቶስ ነው። ያቺ ገነት አሁን በማን ተተካች? በቤተ ክርስቲያን ተተካች። ልክ እንደ ሕይወት ዛፍ ዛሬ በቤተ ክርስቲያን ምን አለ? ሕይወት የሆነው ቅዱስ ሥጋውና ክቡር ደሙ ዕለት ዕለት ይሰዋባታል። እንደ ሕይወት ውሃ ልጅነት ይሰጥባታል። ልክ እንደ አራቱ ወንዞች ደግሞ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፉት ወንጌላት ይነበብባታል፣ ይተረጎምባታል። ዛሬ የማሩን ወንዝ፣ ዛሬ የወተቱን ወንዝ፣ ዛሬ የወይኑን ወንዝ፣ ዛሬ የዘይቱን ወንዝ የት እንመለከታለን? ቤተ ክርስቲያን እንመለከታለን። አባ ጊዮርጊስ ዘጋስጫ ምን ይላል? ዛሬ አለ የወተት ወንዝ ማን ነው? የማር ወንዝ ማን ነው ብሎ ይናገራል። ራሱ ኢየሱስ ክርስቶስ ነው ይላል። እንደ ወተት ወንዝ አድርጎ ወንጌልን፣ እንደ ማር ወንዝ አድርጎ ኦሪትን በነቢያት አድሮ የሰራ፣ እንደ ዘይት ወንዝ ልጅነትን የሰጠ፣ እንደ ወይን ወንዝ ደግሞ ወይነ ደግሞ ዕለት ዕለት እንዲቀዳባት ያደረገ ዛሬ ታላቋ ቤተ ክርስቲያን ተተክታለችና ዛሬ በቅጽረ ቤተ ክርስቲያን ስንሰበሰብ በኤዶም ገነት እጽዋት ስር እንደተቀመጥን አድርገን እናስባለን። ወደ ውስጥ ገብተን የክርስቶስ ሥጋውን ስንበላ ደሙን ስንጠጣ ከኤዶም ገነት የወይኑን ወንዝ እንደምንጠጣ ከዕፀ ሕይወት ፍሬ ቆርጠን እንደምንመገብ እናስባለንና ዛሬ ታላቋ ቤተ ክርስቲያን በእውነት በፊልጵስዩስ ስትመሰረት ገነት በምድር ላይ ተተከለሽ ማለት ነው። ወሳረራ ውስተ ምድር ዘለዓለም፣ በምድር ላይ ለዘላለም መሰረታት ብሎ ዳዊት እንዳስቀመጠ። ሌላው የቤተ ክርስቲያን አስደናቂ ምሳሌ ጠፈር ነው። እስቲ በሉ ድገሙት እስቲ። ጠፈር ነው። እንግዲህ ስለ ጠፈር ብዙ ነገር ማውራት ይቻላል። ነገር ግን እኛ በምንረዳው ልክ ቀና ብለን ስንመለከት ምን እናያለን? ፀሐይን፣ ሌላስ ጨረቃ፣ ሌላስ ከዋክብት፣ በብዙ ቢሊየን የሚቆጠሩ ጋላክሲዎችን እንመለከታለን። እንግዲህ ፀሐይ በጣም ከፍተኛዋ ናት። በእውነት ፀሐያችን 3.9 ሲባዛ 10 ርቢ 26 ማለት 26 ዜሮ ጁል ጉልበት በሴኮንድ ታወጣለች። ማለትም 600 ሚሊየን ሃይድሮጅንን ወደ ሂሊየም እንደመለወጥ ማለትም በብዙ ሚሊየን የሚቆጠር ኒውክሌር ቦምብ በሉት ሪያክሽን ስታደርግ በሰከንድ እና እግዚአብሔር አምላክ በእውነት ጠብቆን ነው እንጂ ፀሐያችን ለ6 ሴኮንድ የምታወጣው ኃይል ወደ ምድር ቢወርድ የምድር ውቅያኖስን ያተናል። የጥቂት ደቂቃዎች ኃይሏ ደግሞ የምድርን ንጣፍ አብኑኖ
ያጠፋዋል። እና ትልቁ ብርሃን ምንድነው? ፀሐይ፣ በመቀጠል ጨረቃ፣ ቀጥለው ምን አሉ? ከዋክብት አሉ። እና ጠፈራዊ ስርዓት ወይም የጠፈር ስርዓት ነው በቤተ ክርስቲያን የሚከናወነው። ዛሬ ሰማይን ለመመርመር ሰማይን ለማየት ቤተ ክርስቲያንን መመልከት ብቻ ይበቃል። እንደ ጠፈር ሆና ተሰርታለች። አሁን የቤተ ክርስቲያን ፀሐይ ማን ይመስላችኋል? በሰማይ ላይ ምን አለ? ፀሐይ አለ፣ ጨረቃ አለች፣ ከዋክብት ይገኛሉ። የቤተ ክርስቲያን ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ጨረቃ ብርሃንን ከምንድን ነው የምታገኘው? ከፀሐይ እንደምታገኝ ዛሬ እንደ ጨረቃ ሆነው ቀሳውስት ተሹመዋል ማለት ነው። ምክንያቱም ብርሃኑ ማን ነው? ኢየሱስ ክርስቶስ ነው ፀሐዩ። ሊቀ ካህናቱ ኢየሱስ ክርስቶስ ነው። እሱ የሾመው ሹመት ደግሞ ያ የሐዋርያት ሰንሰለት ዓለም እስኪያልፍ ድረስ ይቀጥላልና ቀሳውስቱ የቤተ ክርስቲያን ጨረቃ ሲሆኑ ፀሐዩ ማን ነው? ኢየሱስ ክርስቶስ ነው። ጨረቃ ከፀሐይ ከተለየች ብርሃን አልባ ናት። ቀሳውስትም ከኢየሱስ ክርስቶስ ከተለዩ ባዶዎች ናቸው ማለት ነው። ኃይል የላቸውም፣ ጽን የላቸውም። ስለዚህ ኃይሉ ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው መምህሬ ኢየሱስ ክርስቶስ ይላል ካህኑ ዕለት ዕለት በቅዳሴ ላይ። ስለዚህ የቤተ ክርስቲያን ፀሐይ ኢየሱስ ክርስቶስ ሲሆን ጨረቃ ደግሞ ማን ነው? ማን ናቸው? ቀሳውስቱ ካህናቱ ሲሆኑ ዲያቆናት ደግሞ በከዋክብት አምሳል ተገልጠዋል። ስለዚህ ያ ስርዓት ሰማያዊ ስርዓት ነው። ለዚህ ነው ያሁኑን ያድርገውና በጥንት ቅዳሴ ሲቀደስ 12 ልኡካን ሆነው ይቀድሳሉ ወይም 7 ሆነው ይገባሉ። 5 በጣም የቅርብ ዓመታት ነው፣ ቅርብ የነገስታቱ ጊዜ ነው። በጥንት ግን በቤተ ክርስቲያን ስርዓት 12 ሆነው ይገባሉ ወይ 7 ሆነው ይቀድሳሉ። ምክንያቱም እግዚአብሔር አምላክ ስርዓቱን ሲሰራ ፍጹም ስርዓት ነው። እግዚአብሔር ብዙን 12 አድርጓል። ለምሳሌ የሕይወት ዛፍ የምታፈራው ፍሬ ስንት ነው? 12 ነው። ጌታም በ12 ዓመቱ በቤተ መቅደስ ተገኝቶ ሊቃውንቱን ሲጠይቅ ነበረ። የኢየሩሳሌም ሰማያዊት መሰረቶች ሁሉ 12 በ12 ነው። በተለይ ራእይ 21 ላይ ማንበብ እንችላለን። በጣም የሚገርመው ስለ 12 ስናነሳ ስንት ወራት አሉ? 12 ወራት አሉ አይደለ? ስንት ሐዋርያትን መረጠ? አረ ንገሩኝ። 12 ሐዋርያትን። ፀሐይ እሱ ነው። 12 ሐዋርያትን መርጧል። ምክንያቱም ፀሐይ በጣም ብዙ ምስጢር ይይዛል። ለምሳሌ ዳዊት በመዝሙር 18 ላይ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት አለ የእግዚአብሔርን ጌትነት ይናገራሉ፣ ጠፈርም የእጁን ስራ ያወራል ይላል። የማንን ስራ? የእግዚአብሔርን ስራ ያወራል። አሁን ቀና ብለን ስንመለከት ፀሐይ አለ። በጣም አስተውሉ። ፀሐይን የሚከተሉ ወይም ኤክሊፕቲክ ይባላል። ፍኖተ ፀሐይ ማለት ፀሐይ የምትሄድበት መንገድ አለ። በዛ መስመር የማይለቁ 12 መገብት አወራሉ፣ ዞዲያክ ይባላሉ። ወይም በመጽሐፍ ቅዱስ ማዛሮት ይላቸዋል። በመጽሐፈ ኢዮብ ላይ ቁጥራቸው ስንት ነው? 12 ነው። እንዳትረሱ። ስንት ነው? ድገሙ። ስንት ነው? እንደገና ደግሞ 4 ሊቃነ ከዋክብት ሄኖክ የጠቀሳቸው እነ ህልመልመሌክ አሉ። ምልኤል፣ ብርኬል፣ ናሬል። ቁጥራቸው ስንት ነው? 4 ነው። እነዚህ ከወቅት ጋር የተያዙ ናቸው። በሳይንሱ ሮያል ስታርስ እንላቸዋለን። በአስትሮኖሚው እኔ ባለሁበት ትምህርት ሮያል ስታርስ ይባላሉ። አንታረስ፣ ፎማልሃውት ምናምን ይባላሉ። ማታ ማታ ይታያሉ። በአይን የሚታዩበት ጊዜ አለ። ስንት ነው ቁጥራቸው? 4 ነው። ምንን እንዲከተሉ አደረገ? ፀሐይን። እስቲ በሉ በምን ልክ? በወቅት ልክ። እነዚህ ግን የሚገርሟቸው 12ቱ ደግሞ በጣም መስመሯን ተከትለው እንዲጓዙ አደረገ። ያ ስርዓት የሚታየው ዛሬ ቤተ ክርስቲያን ነው። ጠፈር ላይ ብቻ ይምሰላችሁ። ስርዓቱን ልንገራችሁ። ለምሳሌ ፀሐይ የመጣው ወይም ፀሐይ የተፈጠረው በስንተኛው ቀን ነው? እጣቴን እኮ አሳየኋችሁ። በአራተኛው ቀን ነው። እንዳትሳሳቱ። በስንተኛው ቀን ነው? በ4 ነው። ለምን? ስለ እውነተኛው ፀሐይ ስለ ክርስቶስ መስበክ ስላለበት ነው። ኢየሱስ ክርስቶስም በተመሳሳይ መልኩ የተወለደው በስንተኛው ወር ነው? በ4ኛው ወር ወርሃ ታኅሳስ ነው። ይህ ብቻ አይደለም። ከ4ኛው የያዕቆብ ልጅ ከነገደ ይሁዳ የተመዘዘ ነው። ፀሐይ ጽድቅ ነው። ስለዚህ ምድር ላይ ሲገለጥ ሰው ሲሆን ልክ እንደ 4ቱ ሊቃነ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4 ማቴዎስን፣ ማርቆስን፣ ሉቃስና ዮሐንስን። እንደ 12ቱ መገብት አወራ አድርጎ ስንት ሐዋርያት ብቻ መረጠ? ንገሩኝ። 12 አደረገ። በእነዛ አምሳል 12 ሆነው ይቀድሳሉ። እነዚያ ስጋዊ ናቸው። እነዚህ ደግሞ መንፈሳዊ ከዋክብት ሆነው ተሰርተዋል። ለማ? ክርስቶስን በመከተል።
ስለዚህ በሥርዓተ ቅዳሴ በመጽሐፈ ቅዳሴ ወይም በትርጓሜው መጽሐፍ ላይ 12 ሆነው ይገባሉ። ማለትም 12ቱ ሐዋርያትን የሚያንጸባርቁ 12ቱን መናዝል ምሳሌ ሆነው ማለት ነው። ስለዚህ ቤተክርስቲያን ጠፈር ናት። እንደገና 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ሆነው። ለሌዊ ነገዶችም ይሄን 7 ስርዓት ነው ያሳያቸው። 7 ሆነው ይገባሉ። እነዛ 7ቱ መገብተ ዕለታት ይባላሉ። ምን ናቸው እስቲ የሚነግረኝ? ፀሐይ፣ ጨረቃ አሉ። 5ቱ ፕላኔቶች ናቸው። መሪህ ማለት ማርስ ነው። አጣርድ ሜርኩሪ ነው። መሽተሪ ጁፒተር፣ ቪነስ፣ ዙሁራ እነዚህ ዙሃል፣ ሳተርን በሰማይ የምናያቸው ናቸው ለትለት። አሁን እንደውም በዚህ ወቅት ወደ ማታ አካባቢ ፊታችሁን ዞር አድርጋችሁ ወደ ምዕራብ ስታዩ በጣም ደምቃ ምትታያለች አይደለ? እሷ ምንድናት? ኮከብ አይደለችም። የአጥቢያ ኮከብ ወይም ዙሁራ የምትባለው ቪነስ ናት። እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ይላል። ቀን ላይ ስትወጣ ጠዋት አካባቢ ኮከበ ጽባ፣ ማታ ላይ ኮከበ ምዕራብ። እነዚህ ብቻ 7 ናቸው። የት ያሉት? ሰማይ ላይ ያሉት። ኢየሱስ ክርስቶስ ለዮሐንስ ሲገለጥለት 7ቱ ከዋክብት በቀኝ እጆቹ ነበሩ ይላል። 7ቱ ከዋክብት በምን እጆቹ ነበሩ? በቀኝ እጆቹ። ልክ በዛ አምሳል ዛሬም ቀሳውስት ቅዳሴ ይገባሉ። ስንት ሆነው? 7 ሆነው። ይሄ ስርዓት ነው፣ ፍጹም ስርዓት ነው። 7 ፍጹም ነው። በኋላ በነገስታቱ ዝቅ ብሎ ወደ 5 ወርዷል። ግን እግዚአብሔር ሰውን ሲፈጥረው 7 ነገርን አስቀምጦበታል። ስንት ሰማያት አሉ? እስቲ ንገሩ። አረ መልሱ። 7ቱ ሰማያት አሉ። አቡነ ዘበሰማያት በሰማያት የምትኖር አባታችን። ያ 7ቱ ሰማያት ፊታችን ላይ ታትመዋል። ስንት አይኖች አሉ? 2 አይኖች አሉ። ስንት ጆሮዎች አሉ? ቁጠሩ። ስንት አለ? 2። ስንት ያፍንጫ ቀዳዳ? 2። አትሳሳት፣ አንድ አይደለም። እዚህ ጋር አለ። ቁጠር እስቲ። 1 2። ስንት አፍ አለን? ሲደመር 7 በእንግዲህ በቃ ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች ማለቱ 7ቱን ሰማያት 7ቱን ዕለታት መክብበ ሕዋሳት በሆነው እግዚአብሔር እፍ ባለበት ሰማይና ምድርን ባጋጠመበት በሰውነታችን ላይ 7ቱ ስርዓቶች አሉ። ስለዚህ 7 ሆነው ይገባሉ። እነዛ ስጋዊ ናቸው። እነዚህ ደግሞ መንፈሳዊ ከዋክብት ሆነው የክርስቶስን ቅዱስ ስጋውን ክቡር ደሙን ይሰዋሉ። ስለዚህ በቤተ ክርስቲያን ስርዓት ቅዳሴ ሲቀደስ 2 መብራቶች ይቀመጣሉ መንበረ ታቦቱ ላይ። አንዱ በቀኝ ይቀመጣል፣ አንዱ በግራ ይቀመጣል። ዙሪያውን ደግሞ የቀንዲል መብራቶች እንዲበሩ ይደረግ ነበር። በቀኝ የሚበራው የፀሐይ ምሳሌ ነው። በግራ የሚበራው መብራት ደግሞ የጨረቃ ምሳሌ ነው። ዙሪያውን ያሉት የቀናዲል መብራቶች ደግሞ የከዋክብት ምሳሌ ሆነው ተገልጠዋል። ስለዚህ ቤተክርስቲያን የምን ምሳሌ ናት? የጠፈር ምሳሌ ስለሆነች ሐነጸ መቅደሶ በአርያም መቅደሱን አለ በአርያም ሰራ ካለ በኋላ ዳዊት በምድር ውስጥም ለዘላለም መሰረታት በማለት አስቀምጧል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዛ አምሳል ነው ሙሴን ሲና ተራራ ላይ ያወጣው ነው። በቃ ይሄን ሰማያዊ ስርዓት አሳየው። ምድራዊ አይደለም። ደብተራ ኦሪት ምድራዊት አይደለችም። አሳየው ሰማያዊውን ስርዓት። በኋላ በዛች አምሳል ስራ ይለዋል። 3 ክፍል ነው ያሳየው የሰማያዊውን ስርዓት። ለዚህ ነው ያሬድ ምን ይላል? ቀዳሚያ ለጽዮን ሰማይ ሳረረ፣ ከጽዮን አስቀድሞ አለ እግዚአብሔር ሰማይን ፈጠረ አለ። ሰማይ ላይ ነው ያሳየው። ወበዳግም አራየው ለሙሴ ዘከመ ይገብር ግብራ ለደብተራ፣ ዳግመኛ የድንኳኗን አሰራር ለማን አሳየው? ለሙሴ ያሳየው። ስንት ክፍል አድርጎ? 3 ክፍል አድርጎ። የመጀመሪያው አደባባይ ይባላል። እስቲ በሉት። ወይም አጸደ ደብተራ ኦሪት ይባላል። 2 ነገሮች ነው የሚከናወኑበት። የትልቅ የሚሰዋበት መሰዊያ ያለው፣ ካህናት ደግሞ የሚታጠቡበት ነው። በጣም እንዳውደ ምህረት ክፍት ነው። ህዝቡ ሁሉ የሚመለከተው ነው። ሁለተኛውን ክፍል ቅድስት አለው። እስቲ በሉ ደገሙት። ቅድስት ውስጥ ብዙ ስርዓቶች ተከናውነዋል። ያ ማለት እኛ ውስጥ አለ። እስቲ ትንሽ ነግራቸዋለሁ። እሱ ቅድስት ላይ ምን አደረገ? 20 ክንድ ናት። 7ቱ የመቅረዝ መብራቶች ይበራሉ። ስንት የመቅረዝ? 7 ቅርንጫፍ ያላቸው የመቅረዝ መብራት ይበራል። እንደገና ደግሞ ማዕጠንት አለ፣ የዕጣን መሰዊያ አለ፣ ህብስት አለ። በወርቅ ጠረጴዛ ላይ 12 ህብስት ይቀመጣል፣ እንዳትረሱት። ቀጥሎ ቅድስተ ቅዱሳን የሚባል በጣም የተለየ ክፍል ነው። እዛ ውስጥ ሊቀ ካህናቱ ብቻ በአመት ነው የሚገባው።
ታቦተ ጽዮን እዛ ነው ያለችው። የአሮን በትር እዛ ነው ያለችው። መሶበ ወርቁ እዛ ናት ያለችው። መብራት አይበራባትም። ማ ብቻ ነው የሚገለጥባት? እግዚአብሔር ብቻ ነው የሚገለጥባት። እና ከኪሩቤል መካከል ድምጽ ይሰማል። ስንት ክፍል ነበረው? አረ መልሱልኝ። 3 ክፍል። ሰውን ሲፈጥረው መቅደሱ አድርጎታል እግዚአብሔር። ለምሳሌ ይሄ ቤተ ክርስቲያን ሲሰራ ማን ነው የሰራው? እኛ እናንተ ናችሁ አይደለ? ኢንጂነር አርኪቴክት መጥቶ ዲዛይን አውጥቶ በጠጠር በሲሚንቶ አድርጎ በኋላ በቅባ ሜሮን ከበረች ቤተ ክርስቲያን። ያኔ ቤተ ክርስቲያን ተባለች። እኛን ማን ይሰራል? አረ ንገሩኝ። ስላሴ ናቸው አይደለ? ያውም የወድ እጆች ሰሩኝ አበጃጁኝ። የሕይወትን እስትንፋስ እፍ ያለብን ማን ነው? ራሱ እግዚአብሔር ነው። ስለዚህ እንደ መቅደስ አድርጎ ሰውን ሰርቶታል። በቃ እና ስርዓቱ ተመሳሳይ ነው ማለት ነው። 3 ነገሮች ማለት ነው። ስለዚህ ልክ እንደ አደባባይ ስጋ አለን። ምን አለን? ስጋ። እንደ ቅድስት ደግሞ ነፍስ አለን። እንደ ቅድስተ ቅዱሳን መንፈስ አለን። በጣም እኮ ነው የሚገርመው። እንቁላል ነን ማለት ነው። እንቁላል 3 ክፍል አለው። ቅርፍት አለው አይደለ? ቀጥሎስ ስትልጡ ነጭ ነገር አለው። መጨረሻስ ምን አለው? አስኳል አለው። ቅዱስ ጳውሎስ የሰላም አምላክ እግዚአብሔር ሁለንተናችሁን ይቀድሳልና ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ማለት ሰው ራሱ መቅደስ ነው። ፊልጵስዩስ ነው ማለት ነው። ራሱ መቅደስ ነው። እንደ አደባባይ ስጋ አለን። እንደ ቅድስት ደግሞ ነፍስ አለን። እንደ ቅድስተ ቅዱሳን መንፈስ አለን። አሁን ኮዱን እስቲ ትንሽ ልንገራችሁ። ቆማችሁ ራሳችሁን ተመልከቱት። ቆማችኋል። ቅድስት አለ። እስቲ አደባባይ የቱ ጋር ነው? ቅድስት የቱ ጋር ነው? ቅድስተ ቅዱሳናቸው የቱ ጋር እንደሆነ በሁለት መልኩ እግዚአብሔር ገልጦታል። ለዚህ ነው እናንተ እግዚአብሔር መቅደስ እንደሆናችሁ አታውቁም የሚለው። ለምሳሌ አደባባይን እንደ ሆድ ዕቃ፣ ቅድስትን እንደ ልብ፣ ቅድስተ ቅዱሳንን እንደ ጭንቅላት ሰጥቶታል። ማንን ሲፈጥረው? አዳምን ሲፈጥረው ማለት ነው። አደባባይ ላይ ምን ነበረ? በደንብ አስተውሉ። አደባባይ ላይ ምን ነበረ? ቅድም ነግሬያቸዋለሁ። የሚቃጠል መስዋዕት የሚሰዋበት ነበረ፣ የመታጠብ ስርዓት። ስለዚህ ከእሳት ጋርና ከንጽህና ጋር ይያያዛል። በተመሳሳይ መልኩ ሆድ ዕቃችሁ ምንድነው ስራው? ምግብ አያቃጥልም እንደ ጨጓራ? ጉበት ምንድነው ስራው? አንጀት ምንድነው ስራው? ኩላሊት ማጣራት አይደል እንዴ? የአደባባይ ስርዓት ነው። ልብ ደግሞ የቅድስት ስርዓት ነው ያለው። በቅድስት የዕጣን መስዋዕት እንደሚወጣ ሳምባችን ያለው የት ላይ ነው? ልባችን ላይ ነው። ብለን እንተነፍስበታለን። ይሄ ማለት ቅድስት ነው። ስለዚህ እግዚአብሔር አምላክ ሰውን መቅደስ አድርጎ ሰርቶታል። እጃችንን ስንዘረጋ ምን እንሰራለን? ብሉይ ኪዳን ሐዲስ ኪዳን የሚነበብበት ሕያው መጽሐፍ፣ ሕያው መቅደስ ማለት ሰው ነው። ስንት እጆች ሰጠን እግዚአብሔር? አይዟችሁ 2። ስንት መዳፍ ሰጠን? 2። ስንት ጣቶች ሰጠን? 10። በቃ ምን ማለት ነው ይሄ? ሰው ዝም ብሎ የተሰራ እኮ አይደለም። ኮድ ነው፣ ቀመር ነው፣ ራሱ ፊደል ነው፣ የሥላሴ ፊደል ነው። ልክ እንደ 2 እጅ ፍቅረ እግዚአብሔርና ፍቅረ ቢጽ አለን። እንደ 2 መዳፍ 2 ጽላቶች አሉ። እንደ 10 ቃላት ስንት ጣቶች አሉ? 10 ጣቶች አሉ። እግዚአብሔር አብ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ላይ ነው የጻፈው። በምናችን ላይ ነው የጻፈው? በልባችን ላይ ነው ያተመው። ስንት እግሮች አሉን? 2 እግሮች አሉን። 4 ያለው የለም። 4 የበሬ፣ የላም፣ የፍየል፣ የከርከሮ፣ የአሳማ ወዘተርፈ ነው። እነሱ ስንት እግር ነው የተሰጣቸው? 4 ነው። ለምን? የሚግጡትን ሳር የሚጠጡትን ውሃ እና መራባት ብቻ ነው ህይወታቸው። ከዚህ ያለፈ አይደለም። ይበላሉ፣ ይጠጣሉ፣ ይዋለዳሉ። ምድር እያዩ ነው የሚኖሩት። ስንት እግር ስላላቸው? 4። ሰውን ግን እግዚአብሔር ሲፈጥረው መቅደሱ ስለሆነ ስንት እግር ሰጥቶታል? እንደ ያዕቁምና እንደ በለስ። ሰሎሞን መቅደሱን ሲሰራ 2 ምሰሶ ብቻ ነው ያቆመው። ያዕቁምና በለስ 2 እግር ብቻ። የእግዚአብሔር መቅደስ ስለሆነ 4 አይደለም፣ 2 ብቻ ነው የተሰጠን። ሰማይ ቀና ብለን እናያለን። ለምን? ሰማያዊት ርስት ስላለችን። ፀሐይን እያየን እውነተኛውን ፀሐይ ኢየሱስን እንድናስበው፣ ጨረቃን እያየን ካህናትን እንድናስብ፣ ከዋክብትን አይተን ዲያቆናት መንፈሳዊ ምስጢርን እንድናስብ ስንት እግር ሰጥቶናል?
በጣም ጥሩ መቅደሱ ነን ማለት ነው። ያዕቁብ ነን በለዝ ነን ማለት ነው። እግራችን ሁሉ ያዕቁብን በለዝን ሲወክል ቀጥ ብለን እንሄዳለን። ግን ደስ የሚላቸው ዛፍ ምን አለው? ስር አለው። ዛፍ ምን አለው? ግንድ አለው። ዛፍ ምን አለው? ቅርንጫፍ አለው። እንደ ስር ሁለት እግር አለን። እንደ ግንድ ደግሞ ምን አለን? አከርካሪ አለን። ቀጥ ያለው ይሄ አከርካሪ። ቀጥሎ ምን አለን? መቅደስ ነን። ዛሬ አይዟችሁ የራስ ቅል አለን። ምን አለን? የራስ ቅል አለን። ደግሞ እግዚአብሔር ሰውን ምድር ላይ ሲያመጣው መቅደሱ አድርጎታል። እና ለናቱ በሶስት ደንጊያ መቅደስን የሰራ አስቀድሞ በአርያው አዳምን የፈጠረው አምላክ ነው። ሌላ ነገር አላከናወነ። እድሜውን ደግሞ ጀርባ አጥንታችን ላይ ሾሞታል። ዛሬ ክርስቶስን ሰው ቢያምነውም ባያምነውም እሱ የታመነ አምላክ በመሆኑ እያንዳንዱ ሰው ምድር ላይ ሲመጣ 33 የጀርባ አጥንት ቁጥር አለው። ይሄ እውነት ነው የምነግራችሁ። ስንት ነው ያለው? 33 ምድር ላይ ሲወለድ 33 እስከ ራስ ቅሉ ድረስ ማለት ነው። ጌታ በ33 ዓመቱ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም እድሜውን በጀርባ አጥንታችን ላይ የራስ ቅልን ደግሞ ጎልጎታው አድርጎ እለት መስቀሉ ተተክሎበታል። ይሄ ራስ ቅላችን እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል ቅዱስ ጳውሎስ። ይሄንን አለማየት አዚም ነው፣ በእውነት ጨለማ ነው። ኢየሱስ ክርስቶስን በሰውነታችን አለማየት ጨለማ ነው። አርአያው ነው፣ አምሳሉ ነው። እየሰማችሁ ነው። ለምሳሌ የጌታ የስቅለቱን ስዕል ስትመለከቱ አንድ ጭንቅላት አይታችኋል፣ አላያችሁ? አንድ ጭንቅላት አለ። የማን ጭንቅላት ይመስላችኋል? የአባታችን የአዳም ጭንቅላት ነው። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነው። 22ኛ ፍጥረት በሆነው በአዳም ራስ ላይ ነው መስቀሉ የተተከለው። ዛሬም ሰዎች ሁሉ የእግዚአብሔር መቅደስ በመሆናቸው እያንዳንዱ ሰው ጭንቅላቱ ጎልጎታ ስለሆነ እያንዳንዱ ሰው ልክ እንደ 22ቱ አሌፋት የእግዚአብሔር ስሞች እንደ አዳም አባታችን በኩረ ኩሉ ፍጥረት እኔም አንተም አንቺም ሁላችንም ስከል ቦንስ የራስ ቅላችን አጥንት ቁጥሩ ስንት ነው? 22 ነው። 23 እንኳን አልሆነም። ስንት ነው? 22። ይሄን ያደረገ ማን ነው? እጆች ሰሩኝ አበጃጁኝ የተባለው እግዚአብሔር ብቻ ነው። በጣም እኮ ይደንቃል። ሰውን እኮ በጥፊ መምታት እንኳን አይቻልም። ታውቃላችሁ? አርያ እግዚአብሔር ነው። ይሄን እንዴት ትመታዋለህ? የእግዚአብሔር አርያ እኮ ነው። ይኸውላችሁ ፊታችሁ ላይ ብቻ እንደው ተውት፣ እንደውም ዝቅ ብለን እንመልከተውና ፊታችሁ ላይ ላሳያችሁ። እግዚአብሔር ሰማይና ምድርን ሰው ላይ ገለበጠ። ሐነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘላለም ራሱ ይሄ ነው። ለምሳሌ ስንት ሰማያት አሉ? ላይ 7። ቀጥሎስ ምን አለ? ከሰባቱ ሰማያት ዝቅ ስትሉ ባቢል አለ፣ አትሞስፌር ማለት ነው፣ ነፋስ አለ። ቀጥሎ ምን አለ? ውሃና መሬት አለ አይደል? በቃ ሰማዩ እንዲህ ነው ስታሰምሩት። ያ ማለት አንተ ውስጥ አለ፣ እኔ ውስጥ አለ። ለምሳሌ ልክ እንደ ሰባቱ ሰማያት የእሳት ሰማያት ናቸው። ጭንቅላታችን እሳት ነው አይደለም? ነው አይደለም እንዴ? የሁሉ ሚሊየንስ ኒውሮንስ ያለው እኮ ነው። ይሄ ሁሉ እንዴ እሳት እኮ ነው። እሳት ምንድነው? ብርሃን ነው። እሳት ምንድነው? ሙቀት ነው። ዕውቀትም ከምን ይቀዳል? እንደ ብርሃን ከጭንቅላት ይቀዳል። እስመ ለጠቢብ አዕይንቲሁ ዲበ ርእሱ ይላል ሰሎሞን። የጠቢብ አይኖቹ ራሱ ላይ ናቸው ይላል። ልክ እንደ ሰባቱ ሰማያት 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ ማን ሰጠን? እግዚአብሔር ሰጠን። ቀጥሎ ነፋስ እንዳለ ቀጥሎ ከጭንቅላታችሁ ዝቅ ስትሉ ደረታችሁን ታገኛላችሁ። ከምንድን ነው የሚወጣው? ከሳምባ ነው፣ ከደረት ነው። ቀጥሎ ውሃና መሬት እንዳለ ሆድቃ በሙሉ በምን የተመላ ነው? ኩላሊት በውሃ የተመላ ነው። ቀጥሎ መሬት እንዳለ ከወገብ በታች እግር ምን ይነካል? መሬትን ይነካል። በቃ እግዚአብሔር እኮ ሰማዩን ነው የገለበጠብን። ይሄን አታውቁም እንዴ? መቅደሱ እንደሆናችሁ እሱን ትታችሁ ካንገት በታች ትታችሁ ፊታችሁን ብቻ በመስታወት ተመልከቱ። 2 አይናችን እንደ እሳት ነው። እሳት ከብርሃን ጋር የተያዘ እንደሆነ አይናችንም ከብርሃን ጋር ይያያዛል። ከእሳት ቀጥሎ ምን አለ? ነፋስ እንዳለ ቀጥሎ ምን አለ? አፍንጫ ሰጥቶና ያለበት አፍንጫ አያችሁ። ቀጥሎ ውሃና መሬት እንዳኖረ ጠጣርና ፈሳሽ የሚወስድ ምን አለን? አፍ አለን። ይሄ እግዚአብሔር አርያ ነው። እንዴት በጥፊ ልትመታው ትችላለህ?
አትችልም፣ አይፈቀድልህም። የእግዚአብሔርን ቤት ያፈረሰ እግዚአብሔር ራሱ ያፈርሰዋል፣ ያውም እናንተ ናችሁ ይላል። ስለዚህ ይሄን ሁሉ ነገር በዛሬው ትምህርት እንረዳለን እና አንድ ነገር ብነግራችሁ ዛሬ የእመቤታችንን በዓል በመሆኑ ከኛ ከኢትዮጵያውያን ጋር እስቲ ትንሽ ላነጻጽረው። በእውነት ጌታችን በፊልጵስዩስ በሶስት ደንጊያ በማን ስም ሰራ መቅደስ? እናቱ ራሱ መቅደሱ ናት አይደለችም? ናት አይደለችም? ጽርሐ ቅዱሳቱ ለወልድ ይላታል። የወልድ የመመስገኛው አዳራሽ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ ይላል በኢሳይያስ አድሮ። እግዚአብሔር ሰማይ ዙፋኔ ነው አለ። ሰማይ ምን ነው? ምድር የእግሬ ለኔ ምን አይነት ቤት ትሰራላችሁ አለ። እግዚአብሔር በቃ ቤት አጣ። አንዲት ቤት ግን አግኝቷል። እሷ ማን ነበረች? ድንግል እናቱ ነበረች። ሰማይ ዙፋኔ ነው እንዳለ ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ አልተቀመጠም? ተቀምጧል። ምድር የእግሬ መረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረግጧታል አልተረገጣትም? ዳግሚት ምድር ናት ማለት ነው። ሰማይ ወምድር ዘእያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው ይላል። መቅደሱ ናት ማለት ነው። መቅደሱ ናት። ከርሰ ድንግል አብዮ ተላለም አየራት። የድንግል ማርያም ማኅፀን አለ አባ ጊዮርጊስ ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ። የድንግል ማርያም ማኅፀን መቅደስ ስለሆነ ለማን ማደሪያ ሆነ? አዶናይ ለተባለ ለእግዚአብሔር ማደሪያው እንደሆነ በእውነት ማደሪያው በሆነችው በድንግል ማርያም ስም ልጇ ክርስቶስ ዛሬ ቅዳሴ ቤቱን አከናወነ። አመስግኑት በእውነት ሐዋርያትን ሰብስቦ እና የጌታን አብነት አድርገው ኢትዮጵያውያኑ ኦርቶዶክሳውያኑ መቅደስን ሲሰሩ በድንግል ማርያም ስም ነው የጀመሩት። ጌታ በእናቱ ስም በፊልጵስዩስ እንደሰራ የመጀመሪያው የሐዲስ ኪዳኗ ቤተክርስቲያን ኢትዮጵያ ላይ ስትታነጽ በ330 ዓመተ ምህረት አብርሃና አጽብሃ የተባሉ ኢትዮጵያውያን ቅዱሳን ክቡራን ነገስታት በማን ስም ነው የሰሩት? አክሱም ጽዮን ላይ በድንግል ማርያም ስም ነው። ደስ ይበላችሁ። ጌታ ነው መስሎ ማለት ድንግል 12 ክፍል ያላት ያውም 12 ክፍል ናት። 12 ክፍል ያላት መቅደስ ነው የሰሩት እና ሲሰሩ በወርቅ ነው የሰሩት። እንደዛሬው በጠጠር በሲሚንቶ አይደለም፣ በእንቁ ነው የሰሩት። ድንግል ማርያም ምንድናት? እንቁ ናት አይደለችም? ወርቅ ናት አይደለችም? ማርያም እሰ ተሐቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እንዳለ ድንግል ማርያም ዕንቁ ስለሆነች በዕንቁ፣ ድንግል ማርያም ወርቅ ስለሆነች በወርቅ ሰርተዋት ነበረ የመጀመሪያው መቅደስ። ቀጥሎ ደግሞ ቅዱስ ያሬድ በነበረበት ሰዓትም ታላቁ አባት አቡነ አረጋዊ ደብረ ዳሞ ላይ በማን ስም ነው የሰሩት? በወላዲተ አምላክ በድንግል ማርያም ስም። ንጉስ ገብረ መስቀል ተመልከቱ ወጣ ከቅዱስ ያሬድ ጋራ። ያሬድ ደግሞ የዞረ ዞርኳት የህንጻዋን ማማር አየሁ እያለ ዘመረና ኢትዮጵያውያኑ ጌታ ያደረገውን በፊልጵስዩስ አይተው በድንግል ማርያም ስም ብዙ መቅደስ መስራት ልማዳቸው ነው። ለምሳሌ ላሊበላ እነዛን ሁሉ ውቅር አብያተ ክርስቲያናት ሲሰራ በጣም የምታምር አድርጎ የሰራው የማንን ነው? ቤተ ማርያም ናት አይደለ? 12 ምሰሶ አድርጎ የሰራት የድንግል ማርያም መቅደስ እና ነገስታቱ ሁሉ ለድንግል ማርያም በጣም ጽኑ ፍቅር ነበራቸው። እና አፄ ዳዊት እና አፄ ዘርዓ ያዕቆብ የቅድስት ድንግል ማርያምን ተአምር እንኳን ቅድም የሰማነውን ሲያጽፉ ከቀለሙ ጋር እንባቸው ይደባለቅ ነበር። ምናቸው? እንባቸውን ጠብ ያደርጉ ነበር ይላል ታሪካቸው እኮ ነው። እመቤታችን በወርቅ ቀለም ስማቸው እንድታጽፍላቸው በመማፀን እንባቸው ከቀለሙ ጋር እንዲዋሃድ ያደርጉ ነበር። ግብጽ እንኳን ድንግል ማርያም የምትገለጥበት ደብረ ምጥማቅ እንኳን ቢፈርስ እኮ ነው መቅደሷ ቢፈርስ በንጉስ ባርሳባይ አቡነ ዮሐንስ 11ኛ ለአፄ ዘርዓ ያዕቆብ መልእክት ላኩ። ድንግል ማርያም የምትገለጥበት መቅደሳችን ፈረሰ፣ ባክ መታሰቢያዋ እንዳይቀር ብለው ሲሉ ተጉለት ሰሜን ሸዋ ላይ ደብረ ምጥማቅ አሁን ጻድቃኔ ማርያም የምትባለውን የሰሩ አፄ ዘርዓ ያዕቆብ ነበረ። የሰማችሁ ነው። ምን ያህል የፊልጵስዩስ ታሪክ ሀገራችንም አለ። እነ እቴጌ ምንትዋብ ሴቶቹንስ ብንጠቅስ ቁስቋምን ሲያሰሩ የስደቷ መታሰቢያ ጎንደር ላይ 1000 ሰራተኛ አምጥተው ስንት ሺህ? 1000 በምህንድስና የታወቁ በጥረብ የታወቁ ሲሰሩ እመቤታችን ደርቡሻን ያቃጠለውን ማለት ነው
እመቤታችን በእጅጉ ንጽሕት ስለሆነች እመቤታችን ነውር ነቀፋ ስለሌለባት በሷ ስም የሚሰራው ቤተ መቅደስም እንከን የለሽ እንዲሆን ብለው 500 ሲገነባ 500 ደግሞ ቁጭ ብሎ ስተት ይፈልግ ነበር። ምን ይፈልግ ነበር? ስተት እንከን እንዳይገኝበት። ተውት እንደው የቅርቡን እንኳን እናምጣ እስቲ። ንጉሠ ነገሥት አፄ ምኒልክ እንጦጦ ማርያምን ከእቴጌ ጣይቱ ጋር ሆነው ሲያሰሩ ጸሐፌ ትእዛዝ ገብረ ሥላሴ የዳግማዊ ምኒልክ ታሪክን በጻፉት መጽሐፋቸው ላይ ብታነቡ 5316 ሰንጋዎች ነው የጣሉት ለቅዳሴ ቤቷ። ስንት አይዟችሁ ስንት 5 ነው ያልኩት 500 ነው 5000 ጸሐፌ ትእዛዝ ገብረ ሥላሴ ናቸው የታሪክ ማኝ እዛው ነው 5300 ሰንጋዎች። እግዚኦ እግዚኦ ምን አይነት ዘመን አልፏል ባካችሁ። ጠጁ ራሱ ይላል በስዊሚንግ ፑል በመዋኛ ገንዳ ተዘጋጅቶ አሳላፊ ቆሞለት ጠጁ ራሱ በገንዳ ነበር ይላል። እንደዚህ እመቤታችን ምን ያለ ምትወዳቸው ነበሩ ማለት። ስንት ሺህ አልኳቸው? ዛሬ 1 ኪሎ ስጋም ብርቅ ሆኖብናል። ተመልከቱ 5000 ሰንጋ። እንደውም ብዙ በልቶ ጠግቦ ዝም ብሎ ተኝቶ ጅብ የበላው ራሱ ብዙ ሰው ነበር በዛ ሰዓት። እና በጣም ይገርማል። እና ኢትዮጵያውያኑ ክርስቶስ እንዳሳያቸው በድንግል ማርያም ስም መቅደስ በማነጽ የታወቁ ናቸው። ጥንት ያንጹ ነበረ፣ አሁንም ያንጻሉ፣ ወደፊትም ያንጻሉ። ድንግል ማርያምም አስራት ሀገሯን ትባርካለች። ወስብሐት ለእግዚአብሔር።